ቀጥል እሺ ሰያ። አንተ ግን የውሸት መመሪያ ይዘህ ለምን ተቀባጥራለህ? የውሸት መመሪያ ይዘህ አንድ መረጃ ታታይ። ለምሳሌ ባገኘህ አንተን አንገትህን ቆርጬ ነው የምጥልህ። ለምሳሌ ምን ዋሻው? አንገቴን ተመቁረጥ በፊት ውሸቱን ነገር የውሸት መመሪያ ነው አንተ የምታስተላልፈው። ለምሳሌ አልኩህ። ምን ብዬ ዋሻው? አንተ ውሸታም ነህ እኮ። ምን ብዬ ዋሻው? እስኪ አዋርደኝ። የምታስተላልፈው ሁሉ የአንተ ውሸታም ነህ። አንገትን ነው የምቆርጠው አልኩህ። ገና አንተ እገድልሃለሁ ባገኘህ እኮ ትገለኛለህ። ግን ምንድን ነው የዋሻሁት? እስኪ ንገረኝ። በውሸት እስልምናን ታንቋሻለህ። መረጃ ምን ብዬ? እሺ ብዙ አሉ የማይዘረዝሩ። አንተ አንድ ጠቀስና አዋርደኝ፣ መረጃ እንደማልጠቅስ። እስኪ ምን ሰራኩኝ? እሺ ቆይ ፈይሰል አንድ ጥቀስ እስቲ የሰረኩት ካለ ሰያ። ያው ያለ መረጃ ዋሽተሃል ያልከውን እሱን ጥቀስ። አንድ አዋርደኝ። ሰርቀሃል እያልከኝ ነው። የሰረኩት ካለ ደግሞ እሱን አዋርደኝ። ምን ሰረኩብህ? አንሻን በዝሙት ነቢዩ መሐመድ ይዘዋት ነበር ትትል ሰምቻለሁ። አይሻን በዝሙት ይዘዋት ነበር? መቼ ነው ያዟቸው ማለት? ኦኬ አይሻን በዝሙት ይዘዋት ነበር ነው መረጃ። ለምን ተገናኝተዋታል ነው ወይን ይዘዋት ነበር? ይዟል እያልክ አንተ ስትወራ ሰምቻለሁ። አንተ ሌባ። ኦኬ እሷ የውሸት መረጃ ይዘህ ለምን ትመጣለህ? ዘሞተች ብሎ ነው? ጥያቄውን ግልጽ አድርገው። እሺ ጠርጥረዋታል በዝሙት ነው? እንደዛ ከሆነ ልስጥህ ናትውጣ። ተገናኝቷታል ከሆነ አዎ ሱናን አቢ ዳውድ አንድ ላይ በ6 ዓመቷ ላይ አግብቷት በ9 ዓመቷን ወሲብ እንዳደረጋት ትናገራለች። ዝሙት ጠርጥሯት ነበር ከሆነ ደግሞ በሚገባ ከሌላ ጋር ዘሙታለች በሚል ከሆነ ሺያና ሱኒዎች የተከፈላችሁት አንድም በዚህ ኬዝ ነው። ሺያዎቹ አይሻ ዘማዊ ነች ብለው ያምናሉ። ባለጌ ነች፣ ዘማዊ ነች ብለው ያምናሉ ሺያዎቹ። የአማኞች እናት እንኳን ነች ብለው አያምኑም እነሱ። ሱኒዎች ደግሞ ኖ እንድናይ ታደርጋላችሁ። ሱረቱ ኑር ወይም ደግሞ 24ኛው ሱራ ከቁጥር 11 እስከ 19 ድረስ የወረደው ዘሙታለች ተብሎ ነው። በዚህ ምክንያት ነው የወረደው ቁርአኑ። እና እኔም የፈለኩት እፎይ አንተን እከታተላለሁ በል እና የአንተ ቤት ለመግባትም ብዙ ጊዜ ጥረት አደርጓለሁ። እኔ ሁሌ ሲሰርቡ ማለት ነው በጣም ነው እኔ የሚያናድደን። የምር አንተ ግን በጣም ትዕግስተኛ ነህ። እኔ ግን ኦርቶዶክስ ነኝ፣ ግን በቃ ሁሌ እከታተላለሁ። እግዚአብሔር ብቻ እድሜህን ይባርክ። አብዝተው በቃ ይባርክ። እኔ በጣም ነው የተመቸኝ እግዚአብሔር ወላጅቱብ ማለት ነው። ማታ ገብቼ ነው የምከታተለው፣ ግን በቃ በጣም ተመችቶኛል። እንደዚህ አይነት ትምህርት ደግሞ ምን ብዬ ልንገር፣ በጣም ነው አኮራኸኝ ነው ሌሌ ነው የፈለኩት። ኦኬ ቴንክ ዩ ሰያ ስለተመለሰ። ሰያ ያልኩትን ሰምተሃል? ዘሙታለች የሚለው ከሆነ የመጣብህ አዎ መሐመድ ዘሙታለች ብሎ ሌሊት ውጭ እንዳደረኝ ታውቃለህ? ሰያ አይሻ ውጭ እየሰማሁ ነው። ሌሊት ውጭ አይሻ እንዳደረችና ዘሙታለች ብሎ እንደጠረጠራ ነብይ ታውቃለህ? 29 ቀን አካባቢ እንደታመመች ታውቃለህ? ዋሽተሃል እንደጠቀስከው እሱን ስለሆነ ታውቃለህ? ኦኬ ና አንዴ ቁርአኑን ክፈትልኝ። ክርስቲያን ወደ ቶፒካችን እንመለሳለን። ዋሽተሃል ብሎ ስላለ ቅድሚያ ሰጣለሁ። ዋሽተዋል ብለው መረጃ ለሚያመጡብኝ ቅድሚያ ስለምሰጥ ሱረት ኑር መረጃ እያስግዛታንታ ቁርአንን ልከፍትልን አዳምጥ።
ቀጥል። ከቁጥር 11 ጀምረህ ሲያንብበው። ኦኬ ቀጥል። እሺ ሱረቱል ኑር ቁጥር 11 ጀምሮ እንደዚህ ይላል። እነዚያ መጥፎን ውሸት ያመጡ ከእናንተው የሆኑ ጭፍሮች ናቸው። ለእናንተ ክፉ ነገር ነው ብላችሁ አታስቡት። በእውነቱ እርሱ ለእናንተ መልካም ነገር ነው። ከእነርሱ ወደ ግብረ ሶዶምነት እንደተቀየረ ስራ ዋጋ አለው። ያም ከእርሱ ትልቁ ኃጢአት የተሸከመውም ለእርሱ ከባድ ቅጣት አለው። ቁጥር 12 ውሸቱን በሰማችሁ ጊዜ ምዕመናንና ምዕመናት በጎሶቻቸው ለምን ደግን ነገር አልጠረጠሩም? ለምንስ ይህን ነገር ግልጽ ውሸት ነው አላሉም? ቁጥር 13 በእርሱ ላይ ለምን አራትን ምስክሮች አላመጡም? ምስክሮቹም ካላመጡ እነዚያ አላህ ዘንድ ውሸታሞቹ እነሱ ናቸው። ቁጥር 14 በቅርቢቱም በመጨረሻይቱም ዓለም በእናንተ ላይ የአላህ ችሮታና እዝነቱ ባልነበረ ኖሮ በውስጡ በገባችሁበት ወሬ ምክንያት ታላቅ ቅጣት በእርግጥ በደረሰባችሁ ነበር። በምላሶቻችሁ በምትቀባበሉት ጊዜ ለእናንተም በእርሱ ዕውቀት በሌላችሁ ነገር በአፎቻችሁ በተናገራችሁና እርሱ አላህ ዘንድ ከባድ ኃጢአት ሆኖ ሳለ ቀላል አድርጋችሁ ባሰባችሁት ጊዜ። ቁጥር 16 በሰማችሁትም ጊዜ በዚህ ልንናገር ለእኛ አይገባንም፣ ጥራት ይግባ፣ ይህ ከባድ ቅጥፈት ነው አትሉም ነበርን? ምዕመናን እንደሆናችሁ ወደ ቢጤው በፍጹም እንዳትመለሱ አላህ ይገስጻችኋል። ቁጥር 18 ለእናንተም አላህ አንቀጾችን ይገልጽላችኋል፣ አላህም አዋቂና ጥበበኛ ነው። ቁጥር 19 በእነዚያ ባመኑት ሰዎች ውስጥ መጥፎ ወሬ እንድትስፋፋ የሚወዱ ለእነርሱ በቅርቢቱም በመጨረሻይቱም ዓለም አሳማሚ ቅጣት አላቸው። አላህ ያውቃል፣ እናንተ ግን ለምንድን ነው እያወራ ያለው ወንድማችን ሰያ? ስለምን ሀሚት ነው እያወራ ያለ? ይህን ነገር ታውቀዋለህ? ለምን እንደወረደ ይህን ቁርአን ክፍል እናትህ አይሻ ዘሙታለች በሚለው ነው። ሌሊት ሌላ ቦታ አድራ ከመሐመድ ተለይታ ማለት ነው። ከቁጥር 2 ላይ አድርገው ወደኋላ መልሰው ከመጀመሪያ ስለ ዝሙተኛውና ዝሙተኛይቱ ከሁለቱ እያንዳንዳቸው 100 ግርፋትን ገረፏቸው በእነርሱ ምናምን እያለ ይቀጥላል። የወረደው ይሄ ክፍል ከዝሙት ጋር በተያያዘ ነው። 4751 በዋሪን ክፈተው። ሐዲሱ ትልቅ ነው። የሆነ ቆረጥ አድርግና የተወሰነውን ፓርት አለ ሰማለህ። ከላይ ከአዳምጥ ኦኬ። ሙሐመድ ዘሙታለች ብሎ ሊፈታት የነበረበት ፓርትን አንብቦ ልፍታት እያለ የነበረበት ተረጋጋ ወንድም። ኦኬ እሺ። ሙሐመድ እንግዲህ ሚስቱ አይሻ ማለት ነው ዘሙታለች ብሎ ካሰበ በኋላ ወሬ ወደ ጎረቤቶቹ ሄዶ ካጣራ በኋላ መጨረሻ ላይ ወደ ማን ሄደ? ወደ አሊ ሄደ። ከዛ አሊ ምን አለው? አላህስ ሜሴንጀር ኮልድ አሊ ቢን አቢ ጣሊብ ኤንድ ኡስማን ቢን ዛይድ። አንዴ ቆይ ተረጋጋ። እስኪ አሚስኩ ያንቀጠቅጣችኋል። በቃ ስለ ሙሐመድ ሲወራ ተረጋጋ። አንዴ ቆይ Allah's messenger called Ali and Usama when the divine inspiration delayed. Muhammad መለኮታዊ ግልጽ ኧረ አንዴ ሚውት አድርግ እባክህ። Allah's messenger called ኧረ በአማርኛ ቀይሩ። ይቀየርልሃል። በመጀመሪያ እሷን ፓርት በቃ ቀይራ። ክርስቲያን የፈጠነ እሷን ፓርት ብቻ ቀይራ እንበረውና ጨርስ። ወደ ቶፒኩ መልሰው። ችግር እኮ ነው እነዚህ ሰዎች። እሺ ኦኬ ምን ይላል መሰለ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሚስቱን የመፍታት ሐሳብን ለመጠየቅ መለኮታዊ መገለጥ በዘገየ ጊዜ አሊ ኢብን አቢ ጣሊብን እና ኡሳማ ቢን ዘይድን ጠሯቸው እያለ ይቀጥላል። ከዛ ወዲያ ይጠይቃቸዋል። ስለ አይሻ ምን ታውቃላችሁ? አይሻ እንዴት ታደርጋለች እያለ ይጠይቃቸዋል። የቁርአኑ ክፍል ቅድም ያነበብንላችሁ ወረደው ከዚህ ጋር የተያያዘ ነው። ስለዚህ ሺያና ሱኒ ሙስሊሞች አሁን ላይ ሺያዎችን ብጠይቃቸው ሺያ ካሉ መግባት ይችላሉ፣ ይነግረዋል።
አይሻ ዘማዊት ነች ነው ብለው የሚያምኑት። በመሐመድ ላይ ተዘሙታለች ብለው የሚያምኑት። ስለዚህ እኔ ያልኩት ሜቢ ሊሆን የሚችለው ምንድነው የክፍል ዘምታለች ያሉበትን ነቢያችን ማስረጃ አምጣ እስኪ። ጤናም የለ። ይህ ክፍል ለምንድን ነው የወረደው ወንድማችን? ቁርአኑ ለምን ነበር የወረደው? ቁርአኑ ለምን ነበር የወረደው? የሚለው እኮ ሌላ ነገር ነው። ቁርአኑ ለምንድን ነው የወረደው? ባይ አንድ አዳምጠኝ ነኝ ማለት ነው። አዳምጥ አሚር አዳምጠኛለህ። ማይክን አንሳው አሚር። መሐመድ አይሻን ሊፈታት የነበረው ለምንድን ነው? እሱን እኮ ነው ማስረጃ አምጣ የሚለው። ይሄው ተከፍቶልሃል እኮ። ሊፈታት የነበረው ሚስቱን ለምንድን ነው? አይሻ ነች ሚስቱ ሊፈታት የነበረው። እዚህ ጋር ዘምታለች የሚል ቃል አለ እንዴ? ለምንድን ነው ሊፈታት የነበረው? ምክንያቱ ምንድን ነው? እንዲሁ ከሜዳ ተነስቶ ነው ሊፈታት የነበረው? አንዴ እኔ ላውራ። አንተን እኮ ነው እየጠየኳለሁ። የቱ ጋ ነው ዘምታለች ያሉት ነቢያችን? ሊፈታት የነበረው ለምንድን ነው? ሜዳ ላይ ከውጭ አድራ ከወንድ ጋር ተኝታለች ተብለው ታምቶ ነው። በዚህ ምክንያት ነው ሊፈታት መሐመድ የነበረው። ከወንድ ጋር አደረች ማለት ምን ማለት ነው? እንደዛ የሚል የት አለ? ሐዲሱን ሙሉን አንብበው። ሐዲሱን አሳየው ክርስቲያን። ያው የና ሐዲስ ሙሉን ታሪኩን አንብበው። ያው አሳየው ሙሉ። ይሄ ሐዲስ ነው ሙሉ ሐሪ 4750 ላይ ገብታችሁ አንብቡት። ወደ ቶፒኩ መልሰውን ክርስቲያን። ያ ወደ ቶፒኩ ሂዱና ሜቢ ቶፒኩ ላይ ማውራት የምትችሉ ከሆነ መቀጠል ትችላላችሁ። አሚር አላህ እግር አለው? ጥያቄ ነበረኝ ለአንተ ማለት ነው። በሱ እመጣበታለሁ። አላህ እግር አለው ወይስ የለም? እፎይ አሁን አንተ ላይቭ ከመግባት በፊት ያንተን ሰርች አድርግ እያየሁ ነበር። ቀስ በል ቪዲዮዎች እያየሁ ነበር። እግር አለው የለውም? በመካ ያለው ድንጋዩ ከጀነት የመጣ የሚባለው ማለት ነው ነቢያችን ከጣዖት አምላኪዎች ነው ያመጡት የሚል ቃል ተናግረ ነበር። ይህ ቃል ማስረጃ አምጣ እስኪ። ነቢያችን ከጣዖት አምላኪዎች እንደወረሱት እስኪ ማስረጃ አምጣ። ጥቁሩ ድንጋይ ማን ለመሐመድ ነው ከሰማይ የመጣለት? እኛ ሙስሊሞች ከጀነት መጣ ነው ብለን እናምናለን። መቼ ነው ከጀነት የመጣው? ከጀነት እንዳልመጣ ከጀነት መቼ ነው የመጣው? እሱን ታሪኩን አላዳመጥኩትም ብለን ግን ከጀነት እንደወረደ አዳምጫለሁ። ታሪኩን እኮ ከጀነት ወረደው መቼ ነው? ከጣዖት አምላኪዎችን አዳምጣ አትጩ። ጀነት የመጣው መቼ ነው? ከጀነት የመጣው መቼ ነው? በመሐመድ ጊዜ ወይንስ ከመሐመድ? እሱን አላውቅም፣ ግን አንተ ሳታውቅ ለምንድን ነው ከጀነት የመጣው የምትለው? አሁን ካባን የገባው አብርሃም እንደሆነ ታውቃለህ? እሱ መሐመድ ነው። ተረት ነው እሱ፣ ውሸት ነው። ካባ የተገነባው በመሐመድ ጊዜ እንደሆነ ማስረጃ አለ። ተረት አታውራ። ወደ ቶፒኩ መልሰው። በቃ ክርስቲያን ፕሊስ፣ ወደ ቶፒኩ መልሰው። ወደ ቶፒኩ ሂድ። ለዚህ ማስረጃ ስታፉ የለም አልኩህ እኮ። ተረት ነው። አሚር ከፍ ላድርገህና ሂምሌት ላድርገህ እንዴ እንድትረዳና ተጎኔ ቁጭ በልና ካባን የገነባው አብርሃም ነው ብለው ያሉት አይሁዶቹ ሲፎግሩት ነው። አንድ በል። ከዛ መሐመድ እውነት መሰለውና ካባን አብርሃም ገነባ አለ። መሐመድ ለአረቦቹ የመጀመሪያ ሙስሊም ነው አይደል? እሺ፣ በመጽሐፍ ቅዱስ አዳምጥ። መሐመድ ለአረቦች የመጀመሪያ ሙስሊም ነው አይደለ? አይደለም። የመጀመሪያ አይደለም? አይደለም። ስለዚህ እኔ የመጀመሪያ ሙስሊም እንደሆን ታዝያለሁ ያለው ውሸቱን ነው ማለት ነው መሐመድ። እሱ ጋር ጥቅሱ ለማለት የፈለገው ነገር ሊኖር ይችላል። እኔም አውቀዋለሁ። እሱ ቦታ ጥያቄ ነበረኝ ላይቭ ገብቼ ለመጠየቅ አስቤያለሁ። ግን ምንድን ነው የምትለው ወንድማችን? ስለዚህ መሐመድ የመጀመሪያ ሙስሊም ነው። አንድ ጥያቄ ልጠይቅሽ። ከመጽሐፍ ቅዱስ የነቢያችን ስም አልተጠቀሰም? ተጠቅሷል። ሐሰተኛ የሰይጣን አባት የሰይጣን ልጅ ተብሎ ተጠቅሷል።
እንደዛ እንደሱ የሚል ማስረጃ አምጣ። ሐሰተኛ ነብይ እንደነበሩ የሚል ቃል አምጣ። እስኪ ማስረጃ አምጣ። ሐሰተኛ መሆናቸውን የሰይጣን ልጅ መሆናቸውን ክርስቶስ ነብይ እንደሆኑ ሐሰተኛ ነብይ ናቸው እየነገርኩ እኮ ነው። የሰይጣን ልጅ የሚል ማስረጃ አምጣ። በቃ የሰይጣን ልጅ ሁሉ ነፍሰ ገዳይ ነው። መሐመድ ደግሞ ነፍሰ ገዳይ ነው አይደለ? ሰይጣን ደግሞ ወንድሜ ነው የሚያምን ነው አይደለ? መሐመድ ማቼ ነፍሰ ገዳይ ሆኑ ነብያችን? ኦኬ ላሳይ። እሺ አንዴ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ነው ወይንም ደግሞ ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈትልኝ። መሐመድ የሰይጣን ልጅ መሆኑን ላሳይ። ኦኬ ክርስቶስ በስጋ የተገለጠው ለምንድን ነው? ስጋው ቃል በስጋ የተገለጠው ለምንድን ነው? እንግዲህ ልጆቹ በስጋና በደም እንደሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር እንዲሁም ዲያብሎስ ነው በሕይወትም ሁሉ ስለ ሞት ፍርሃት በባርነት የታሰሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ በስጋ እንደመጣ የሚክድ ማን ነው? ዲያብሎስ ነው አይደለም? ምክንያቱም የዲያብሎስን ስራ ሊያፈርስ ነው ይላል። ሙሐመድ ደግሞ ክርስቶስ የእግዚአብሔር ልጅ አይደለም። ይሄ የጳውሎስ ትምህርት ነው። አዳም ክርስቶስ በስጋ እንደመጣ ሙሐመድ ይክዳል። አጋንንት ደግሞ ወንድሜ ነው ይላል። የአብ ልጅ ወልድ በስጋ የተገለጠው ለምንድነው? የዲያብሎስን ስራ ለማፍረስ ነው ይላል። ዲያብሎስ ደግሞ ምን አለ? ኖ አብ ልጅ የለውም ብሏል። አብ ደግሞ አላህ ነው ብሎ መሐመድ አመነ። ሱራ 72 ቁጥር 3 ላይ። ስለዚህ ሙሐመድ የዲያብሎስ አስተምሮ ይቀበላል። ክርስቶስ የመጣው ምንድነው? እሱ የዲያብሎስን ስራ ሊያፈርስ ነው። ስለዚህ የዲያብሎስን አስተምሮ የሚቀበል በሙሉ ሐሰተኛ ነብይ ነው። ያ አሚር፣ አሁን ቶፒክ ላይ ማውራት የምትፈልግ ከሆነ ማውራት ትችላለህ። አለበለዚያ ሚውት አድርገህ ተቀመጠ። አቡኪ አለ? አቡኪ ኩን ሰላም ነው? ይሰማል? ይሰማል። ሰላም፣ እንኳን ደህና መጣ ብለናል። ኦኬ አላህ እግር አለው? አዎ እግር አለው። የፍጡራን የማይመስል እግር አለው። እኔ የከሌን ይመስላል ምናምን ሳይሆን ጥያቄ እግር ስንት እግር ነው ያለው? ማለት ስንት እግር ነው ያለው? የፍጡራን የማይመስል ስንት እግር አለው? አንዱ የተገለጸው እግር እንዳለው ነው እንጂ ስንት እግር እንዳለው አልተገለጸም። ኦኬ የአላህ የእግሩ ብዛት አልተገለጸም ማለት ነው ቁርአን ውስጥ? እኔ የማውቀው እሱን ነው። ኦኬ አላህ ስንት እግር እንዳለው አታውቅም ማለት ነው። ስለዚህ 10 እግር ሊሆን ይችላል፣ 20 እግር ሊሆን ይችላል ያለው፣ 2 እግር ሊሆን ይችላል፣ 1 ሊሆን ይችላል ማለት ነው አይደል? አልተገለጸም እንዳለው ብቻ ነው። ስለዚህ 1000 እግር ሊሆን ይችላል። ኦኬ አላህ በቂያማ ቀን እሺ እግሩን ገሃነም ውስጥ ያስገባል ብለህ ታምናለህ? ገሃነም ውስጥ ያስገባል ብዬ አላምንም። ኦኬ ገሃነም ውስጥ ያስገባል ብለህ አታምንም? ኦኬ ድምፅህን ትንሽ ከፍ አድርገው፣ ብዙም እየተሰማ አይደለም። እሺ አሁንስ ይሰማል በደንብ? አሁን ደህና ነው። ቀጥሉ። ኦኬ በቂያማ ቀን አላህ እግሩን ገሃነም ውስጥ ያስገባል ብሎ መሐመድ ተናግሯል። እሺ ማስረጃ ልሰጠኝ ትችላለህ? ኦኬ ብሰጥስ አላህ ስንት እግሩን ነው ገሃነም ውስጥ የሚያስገባው ብለህ ነው የምታምነው አንተ? ገሃነም ውስጥ ያስገባል ብዬ አላምንም በመጀመሪያ ደረጃ። ኦኬ እየዋሸ ነው ነብዩ? ነብዩ እየዋሸ አይደለም እኮ። እየዋሸ ካልሆነ ነብዩ ካለ ለምን ያስገባል ብለህ አታምንም አንተ? አይ ቲንክ የምታመጣውን ሐዲስ አውቀዋለሁኝ። ገሃነም ውስጥ ያስገባል ሳይሆን የሚለው ገሃነም ላይ ያደርግባታል ነው የሚለው። ምን ማለት ነው ገሃነም ላይ ያደርግባታል ማለት? ላይዋ ላይ ይጭንባታል። ላይዋ ላይ ማለት ገሃነም ላይ ማለት ነው። ኦኬ
ስለዚህ እግሩን ገሃነም ላይ ያደርጋል ማለት ነው አንተ በምትለው ራሱ። ውስጥ ያስገባል ሳይሆን ላይ ያደርግባታል ነው። ኦኬ ችግር የለውም ውስጥ ያደርግባታል። ሜቢ እዚህ ጋር አቡኪ ገሃነም ድቡልቡል ነገር ነች እንዴ ነው ክፍተት አላት? ገሃነም ጣራና ግድግዳዎች እንዳላት ተገልጿል። ስለዚህ ጣራዋ ላይ ነው እግሩ የሚጭነው? እንደዛ የሚል መረጃ አለ። ጣራው ላይ ነው እግሩ የሚጭነው የሚል ላውጣልክ አልችልም። ማስረጃ ግን እንዳለ አውቃለሁ። እሱን ተምሬያለሁ። እኔ እስከማውቀው ድረስ ግን ጣራ እንደሌላት ነው። ያሁን ላውጣ አልችልም፣ አይመቸኝም ነው እንጂ ላሳይክ እችላለሁ። እኔ እንደማውቀው ምድርና ሰማይ ከጠፉ በኋላ ገሃነም ብቻ ነች የምትቀረው። ነብይ ተጠይቆ ነበረ ሰዎች ምን ይሆናሉ ሲባል ድልድይ እንዳለች ነው እኔ የማውቀው። ሲራጥ የምትባለው ድልድይ ነች እንጂ በገሃነም ላይ ያለችው ጣራ አይደለም። ሰዎች የት ይሆናሉ ሲባል ድልድዩ አለ። ቀጭንዬ ድልድይ ቀጭን ነች። ሲራጥ ቀጭንዬ ድልድይ ያለች ነው እንጂ የተባለው ጣራዋ ላይ ሰዎች ይሆናሉ አልተባለም። ድልድይ የሚኖረው ከስርና ከዚህና ከዚህ ገደል ሲኖር ነው አይደለ? ላይክ እሷ ላይ ይሆናሉ ሳይሆን በእሷ ላይ ያልፋሉ እኮ ነው። እሷ ላይ በዛች መንገድ ላይ ያልፋሉ ነው የሚለው። ሰማይና ምድር ሲጠፋ ሰዎች የት ነው የሚሆኑት? ጀነት ወይም ጀሃነም ነው። ነብይ ግን ተጠይቆ ሲራጥ ላይ ነው የሚሆኑት ብሏል። ሲራጥ ላይ ነው የሚሆኑት ሳይሆን እኮ በሲራጥ ላይ ያልፋሉ ነው። እዛ ላይ ይሆናሉ ብሏል። ኤኒዌይስ እዛ ላይ ይሆናል። ያ መረጃ ከፈለክ እሰጥሃለሁኝ። ግን ወደ ዋና ፖይንታችን እንመለስና እግሩን ድልድይ ላይ ያደርጋልም አልተባለም፣ ጣራ ላይ የሚያደርጋል አልተባለም። ስለዚህ ክፍተት እንዳለ ካናቷ የሚያሳይ ነው አይደለ? ገሃነም ውስጥ ያስገባታል የሚል ማስረጃ ያለ ይመስለኝ። ካለ ተብታሰኝ እግሩን ውስጥ ያስገባል። ክፈተው። እሺ ክርስቲያን ክፈት። እሺ ቀጥላም ላንብብለት እና ሳሂህ ሙስሊም 2848 ሲ ላይ ታገኙታላችሁ። አብደላህ አልዋሃብ ሪፖርትድ ኢን ኮኔክሽን ዊዝ ዘ ወርድ ኦፍ አላህ ዘ ኤግዛልትድ ኤንድ ዘ ግሎሪየስ። ምንድነው የአላህን ቃል በተመለከተ አብድ አልዋሃብ እንዳስተላለፈው ይላል። ዊ ውድ ሴይ ቱ ሄል ኦን ዘ ዴይ ኦፍ ሪዘረክሽን፣ በቂያማ ቀን ለጀሃነም እሳት እንደዚህ እንላታለን ይላል። አላህ ነው የሚለው። ሃቭ ዩ ቢን ኮምፕሊትሊ ፊልድ፣ ሙሉ ለሙሉ ሞላሽን ብለን እንጠይቃታለን። ኤንድ ኢት ውድ ሴይ ኢዝ ዜር ኤኒቲንግ ሞር፣ እሷም ደግሞ ሌላ ተጨማሪ ያለን ብላ ትጠይቃለች። አንቲል አላህ ዘ ኤግዛልትድ ኤንድ ዘ ግሎሪየስ ውድ ኪፕ ሂዝ ፉት ዜር ኢን፣ አላህ እግሩን ውስጥ ድረስ እስከሚያስገባባት ድረስ። ኤንድ ኢትስ ፓርት ውድ ድሮ ክሎዘር ቱ ኢች አዘር፣ ከዛ በኋላ የጎኖቿና የተለያዩ ፓርቶቿ እርስ በራሳቸው እስኪጠጋጉ ድረስ። ኤንድ ሴይ ኢነፍ ኢነፍ፣ ከዛ በኋላ የጀሃነም እሳት ምትላለች በቃ በቃ ብላ ትናገራለች። ስለዚህ እግሩን ውስጥ ያስገባል። ከዛ በኋላ የገሃነም ፓርቶች እርስ በራሳቸው ይጨራመታሉ ወይም ይጠጋጋሉ። ኦኬ አቡኪ ይሰማል? ይሰማል። ገሃነም ፍጡር ነች ፍጡር አለችም? ምን አልከኝ? ገሃነም ፍጡር ነች ፍጡር አለችም? አልሰማም? አይ ተሰምቶኛል። በዚህ ላይ እውቀቱ የለኝም። ኦኬ ነገር ግን ልብ በል፣ እግሩ የሚከትባት ከሆነ አላህ የተወሰነ አካሉ ፍጡር ውስጥ ገብቷል ማለት ነው። ሊተራሊ ፍጡር ውስጥ ገብቷል። ከዛ ወዲያ የምንጠይቃቸው ጥያቄዎች ብዙ ይኖራሉ። አሚር ኩን ፈየኩን ኢብራሂም ከላይ ያላችሁ
መመለስ ይችላል? እሺ ኢሳም ኖርዘርን ተመለስ። ኮመንት ላይ ይሳደቡታል። ጉድ እናንተ እንዴት ነው ሚዩት አድርጓቸው የሚሳደቡት? የእኛ ልጆች ደግሞ ሚዩት አታድርጉታል። ተሳደቡ ሚዩት እንዳታደርጓቸው። ትናንትና ወደ 3 ልጆች ምናምን ሚዩት አድርጋችኋል ይመስለኛል። እንደዚሁ በስህተት ሊሆን ይችላል። ካልተሳደቡ ሚዩት አታድርጓቸው፣ የሚሳደቡትን ብቻ። ኦኬ ኢሳም ኖርዘር ይሰማል? ይሰማል። እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆየኝ። እኔ የምልህ ጠብቅና አስተናግደና አባ ኦርደር ጠብቅ አንዴ። ኩን ፈየኩን ፍጠራ እኮ ዝም ብለህ ነው። እሺ አንዴ ኢሳም ኩን ፈየኩን ቀጥል። እሺ እሺ እኔ ጥያቄ ነው ያለኝ። እዚህ ላይ መመልሰው አለ። አይ የለኝ የምመልሰው የለም፣ ግን ጥያቄ ነበር። ጥያቄ በኋላ ላይ 5 ሰዓት በኋላ። ስንት ሰዓት? 5 ሰዓት 1 ሰዓት በኋላ ለመማማር መሰለኝ የተያያዝ ነው። አሁን በጠይቅ ችግር አለው እንዴ? ቶፒክ አለ አሁን ቶፒኩ ላይ። ኦኬ ኢሳም ቀጥል። ቅድም ላልከው ለልጁ አላሁ አለም አላህ ነው የሚያውቀው። አላህ ነው የሚያውቀው። አንተ እንዴት ነው ብለህ የምታምነው? አላህማ ያውቃል ብለህ ታምናለህ። ችግር የለውም እሱ። ግን አንተ ምን ብለህ ነው የምታምነው? ሰው ሲጠይቅ እምነትን አላህ ነው የሚያውቀው መልስ ይሆናል? ይሰማል? ትሰማለህ? ቀደም ላልከው ለልጁ ጥያቄ አላህ ነው የሚያውቀው አላሁ አለም ብለናል። እኔ ደግሞ አንድ ጥያቄ ልጠይቅ፣ ይቅርታ አድርግልኝና አንተ ፈጣሪ የምትመካ እኮ ፈጣሪን የምትመካ ከሆነ ማለት ነው። እሺ ለምን ተደብቀህ ታወራለህ? ፊት ለፊት ለአንድ ነፍስ ፊት ለፊት ለምን አታወራ? ሳትደበቅ በቃ አንድ ነፍስ ነው ያለህ አይደል? 10 ነፍስ አይኖርህም። ፊት ለፊት ለምን አታወራም? አንተ ሳትደበቅ ከዛ ጠይቀኝ። እኔ ጥያቄዎችን ጠይቀኝ። አሁን ቅድም ያልከውን በቃ አንተ የራስህ እያየኸኝ አይደለም ማለት ነው። ያው እያየኝ አይደለም። አላህ ሀገር አለው አላህ ሀገር አለው ምናምን ፊት ለፊት ሳይሆን አንተ ተደባብቀህ ለምን ትደበቃለህ? ፊት ለፊት እኮ ነው መገኘት። ይሄው እየሾፍከኝ ነው። እንደውም እንደዚህ ዞር ብለህ ካሜራ ስልክ ውስጥ አይደለም ስልክ ውስጥ ሳይሆን ፊት ለፊት ለምን አንገናኝም? ወንድም ፊት ለፊት ለምን አንገናኝም? ካሜራ ክፈት እስቲ። ስልክ ምን ያደርጋል? ፊት ለፊት ነው የሰው ልጅ የሚገናኘው በተግባር። ይሄ ቲዮሪ ነው። ፕራክቲስ ለምን አንገናኝም? ምን እኔ አይጥ ነኝ እንደምሞክርብኝ ነብየን ሱና እንዳይጥ ልሞክርብኝ ነው። ኧረ እኔ አልሰድብህም። እኛ ይኸውልህ ታጋሾች ነን፣ ሶብርተኞች ነን። እንዳንተ ማረድ እንጂ አትሳደቡ። ዋብያ ማረድ እንጂ መሰረታዊ አንዳንዴ አስተውል። አንዳንዴ የፈጠረን ፈጣሪ ደግሞ ይኸውልህ ማናችንም ምንድነው የምታለሰው? ፈጣሪ እንዳለ እናውቃለን። ግን አንተ አንዳንዴ ዝብልቅልቅልቅ ብለህ ያልሆነ ነገር አትተራምስ። ምንድነው የምትለው ወገናችን? አንዳንዴ እኮ የማይጠየቀውን ነገር አታውራው። አንዳንዴ እኮ ይኸውልህ ኢትዮጵያዊነታችንን ምንም እያባላህ ነው ራስህ። ምንድነው እሱ ማባላ ለበየየ የምትለው? አንተ ስላወራህ አይደለም። አንዳንዴ የአብዱል ወሃብ ተከታዮች አንደኛችሁን ለዩና እንደ ሀባሾቹ እኛ አምላካችን እንደዚህ አይደለም፣ ይሄ ገሃነም ውስጥ ይገባል የተባለው እግሩ የኛ አይደለም፣ እኛ እንደዚህ አይነት አንድ ጥያቄ በሉ። ስለዚህ አንድ ጥያቄ ልጠይቅበት። አታርቅሱ። ቆይ እንደ ዋብያዎች እንደ ሀባሾቹ እንደ ሱፊዎቹ አቋም ያዙ። በቃ አላህ እንደዚህ የሚያሳቅቃችሁ የሚያሸማቅቃችሁ ከሆነ እንደ ሀባሾቹ ሆኑ። የሀባሾችን አይነት አስተምሮ አስተምሩ። ዋብያዎች ምንም ልታባበራችሁ አልችልም። ሀዲሳችሁ፣ ቁርአናችሁ፣ ኪታባችሁን ካዱት በቃ ወይም አንቀበልም በሉ። በቃ አብዱል ወሃብ የሰጣችሁን መጽሐፍ አንቀበልም በሉ። እኔ ምን ላድርጋችሁ? አብዱል ወሃብ ነው የተጫወተባችሁ። ቢዳር መጽሐፍን ወንተ እግዚአብሔር እጅግረ ነው። ተረጋጋ። ቆይ
ኤኒዌይስ ስለዚህ አሁን ጋር እንደሚገባው የተወሰነው አካል ነው። ስንት አካሉ ነው የሚገባው? ፍጡርስ እንዴት ይገባል ፈጣሪ የሚለው ሙግታችሁን በደቂቃ ስንል ልክ እሳት የጋለ ፍም ላይ ወይንም ደግሞ እሳት የሚነድ ላይ ስስ ፌስታል እንዴት ነው ሲገባ ኩምርት ነው የሚለው መኮማተር እንደዛ ኩምርት ምን ይባላል ክርስቲያን መኮማተር ኩምትር እንደሚለው አስተምህሮታችሁ አብያም እንደዛ ነው። እስከዛሬ እንደ መፈክርኛ ላይ ስትጮሁበት የነበረውን አኮማተር ነው ማለት ነው፣ ሸበሸብ ነው። ስለዚህ አንቀበልም። ይህን አስተምሮ አሳፍሮናል በሉ። ምን ላድርጋችሁ? ለዘመናት እኮ ስለተቻችሁበት የቶፒክ አልታወቃችሁም ለእናንተ። እኛን ለዘመናት ስተቹበት የነበረው ስለነበረ አደረግነው መጣንና እናንተ ጋር ሲመጣ ወረስት ሆነባችሁ። ወረስት ሆነ እና ጸያፍ ይለዋል አባሹ። ለምሳሌ ቀጥል። ያ በጣም ጸያፍ አባሾች ይህንን በጣም ጸያፍ አጸያፊ እምነት እንደሆነ ነው ደጋግሞ የሚናገሩት አህባሾች፣ የውሃብያዎቹ ማለት ነው። ይሄ እግሩን ያስገባል እንደዚህ ይወጣል ይወርዳል እና የሚባሉ የውሃብያ አላህ አሸንጉሊት ነው ብለው ነው የሚያምኑት። አሸንጉሊት እንኳን እንደው ቅርጽ ስላለው ያምራል፣ የእነሱ ግን የሆነ ነገር አለው የሆነ ነገር የለውም ብለው ነው የሚቀልዱባቸው። እና ጭንቅላት አለው ውሃብያዎች ብትባሉ አምላካችሁ አናቅም ነው የምትሉት። ስለዚህ አምላካችሁ ጭንቅላት ኑሮ አይኑሮ እንኳን አታውቁም። ይችን ቪዲዮ አንዴ አድርጓት። ክርስቲያን የሚሉትን ነው እኔ አይደለሁም ያልኩት። ከፈለክ አሳያለሁ፣ ቪዲዮዎችን የአህባሾችን ቪዲዮዎች አሳያለሁ። እኔ የተናገርኩትን ቃል በቃል ማለት ነው፣ ቃል በቃል ውድ እነዚህ ሙሸቢሃዎች አላህን ሱብሓነሁ ወተዓላ ከፍጡራን ጋር የሚያመሳስሉት ቡድኖች ያለ ሀፍረት ከሚጠቅሷቸው ጸያፍ ንግግሮቻቸው መካከል ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ሐዲታቸው ላይ የضዑ ረቡል ዒዘቲ ፊሃ ቀደመሁ የሚለውን ሐዲት ይጠቅሱና አላህ ሱብሓነሁ ወተዓላ ጀሃነም ውስጥ እግሩን ያስገባል ብለው ይናገራሉ። አላህ ይጠብቀንና ልክ ይህ ሰው እንደሚለው ማለት ነው። አላህ ይጠብቀን፣ ከዚህ እምነት አላህ ይጠብቀን እያለ ነው እንግዲህ። አላህን እንግዲህ አላህን ያስገባል፣ አላህ ይጠብቀን። ቀደም ኬዳ ምን ነበር ያለው? ኬዳ ከዋሃቢያ እምነት አላህ ይጠብቀኝ ነበር ያለው ኬዳ። እና እንደዚህ እያለ ነው። ይሄኛው አቡ ቢላልም ታዋቂ ስለሆነ ማለት ነው። ይሄኛው ዋሃቢያ ነው። ይሄን እንግዲህ ጸያፍ እምነት የሚለውን ይሄን አዳምጡት። ከሪፍ አላ ወሰጢ ጀሃነም፣ ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል። በመሰረቱ ይህ ንግግር ውድ ወንድሞችና እህቶቼ ሁለት ጸያፍ እምነቶችን የያዘ ነው። አንደኛው ለአላህ ሱብሓነሁ ወተዓላ እግር የሚባል ክፍለ አካል ማጽደቅ ሲሆን፣ ሁለተኛ ጀሃነም ይገባል ማለታቸው ነው። ለእነዚህ ሰዎች ሶስት ነገሮችን ማለት እፈልጋለሁ። አንደኛ አላህ ሱብሓነሁ ወተዓላ በቁርአን ላይ ለአምለአነ ጀሃነመ ሚነል ጅነቲ ወናሲ አጅመዒን በማለት ጀሃነምን በሰው ልጆችና በአጋንንት እሞላታለሁ ብሏል። ታዲያ በእናንተ አባባል መሰረት አላህ ሱብሓነሁ ወተዓላም ጀሃነም ይገባል የምትሉ ከሆነ ልክ እንደ ሰው ልጆችና እንደ አጋንንት እያደረጋችሁት ነው ማለት ነው። አላህ ይጠብቅ። ያ ምንድነው ሱራ 32 ቁጥር 13 ላይ ከሰዎችም ከጅኒዎችም ብዙዎችን ለገሃነም በእርግጥ ፈጠርን የሚል ቃል ተፈጸመ ይላል። ሰው ያንን በመያዝ ነው እንግዲህ ጅኒዎችና ሰዎች ናቸው ገሃነም የሚገቡት። እሱን ተከትሎ ደግሞ አላህም ይገባል። የእናንተ አላህ የውሃብያዎች ማለት ነው ገሃነም ገቢ ጭምር ነው እያለ እየተቃወመ ነው። ቀጥሉ ውሃቢዎች። አሚን እነ ኢብራሂም ኡሳማ ምናምን ያ ነጃ ሚዲያ ሙሐመድ ነጃ ሚዲያ እንኳን ደህና መጣ። አቤት ሰላም እንዴት ነህ? ሁሉ ሰላም ፈጣሪ ይመስገን። መልካም። የአላህ ቃል ተፈጽሟል ብለህ ታምናለህ? ማለት አላህ ቃሉን ማለት ቃሉን ፈጽሟል ብለህ ታምናለህ? ሱራ 32:13 ላይ አንዴ ክፈተው ክርስቲያን። ሱራ 13 13
ኦልራይት ይታያል። አዎ ኦኬ። በሻንም ኖሮ ነፍስን ሁሉ ቅንነቷን ወይም እምነቷን በሰጠናት ነበር። ግን ገሃነምን ከአጋንንትና ከሰዎች የተሰበሰበ ሆነው በእርግጥ እሞላታለሁ ማለት ቃሉ ከኔ ተረጋግጧል ይላል። ገሃነም በማና በማን ነው የምትሞላው? ያው ገሃነም አውቆ በጠመሙ አውቆ የሰው ስም በሚያጠፉ አውቆ በሚሰርቁ በምንና በምን አውቆ ደግሞ ለምሳሌ የአላህን መንገድ በቀይሩ ፕሊስ ገሃነምን በምንና በምን ነው እሞላታለሁ ያለው ክፍሉ የሚለው? አንደኛ በሸይጣንና በምን በሰው ሸይጣን ሁለተኛ። ስለዚህ በሰዎችና በአጋንንቶች ነው ገሃነም የምትሞላው ማለት ነው። በጠመሙት በጠመሙትና በሸይጣኖች ማለት ነው። ለምሳሌ እኔ ካዘዝኳችሁ መንገድ ውጪ ሌላ መንገድ አትሂዱ። ፕሊስ ችግር የለውም። ለምሳሌ በቃ አልታዘዙም። እሺ የሚሞሉት ግን በሰዎች ባልታዘዙ ሰዎችና ባልታዘዙ ሰይጣኖች ብለህ ያዘው። እሺ አይደለ? ለምሳሌ የተፈጠሩለትን ዓላማ በረሱ ሰዎች ማለት ነው። አራነጽም እኮ በሰዎችና በአጋንንቶች ማለት ነው። ገሃነም የምሞላው ግን ባልታዘዙ ሰዎችና ባልታዘዙ በኖርማን ሰዎች አይደለም። አሁን ለምሳሌ አንተ ኖርማን ነህ፣ እኔ ኖርማን ነኝ። ለምሳሌ ገብቶኛል። እነኛ አልታዘዙም እንጂ ሰዎችነታቸውን አይቀይረውም። ሰዎች ናቸው አይደለ? ክፍሉ የሚለውን እኮ ነው እያልኩ ያለሁት። ከአጋንንትና ከሰዎች አይደለ የሚለው? በሁለቱ ነው ገሃነም የምትሞላው አይደለ? ለምሳሌ ሊበልህና አንተ ልጅ አለ ለምሳሌ ልጅን ወለከው ይሄን ስራ ሰርተ ጠብቀኝ አልከው። እስከምትመጣ ድረስ ስራውን ነጃ አልታዘዘም። ባልታዘዙ ሰዎችና ባልታዘዙ ጂኒዎች እሺ ገሃነም ትሞላለች አይደል? በላው ክፍሉ እንደዛ አይደለ? መሙላት ያለባት ገሃነም በሁለቱ ነው አይደለ? ባልታዘዙ ጂኒና ባልታዘዙ ሰዎች ኖ። አሁን ለምሳሌ በጣብቆ በጠመሙና በጠመሙ አልኩ፣ በሸይጣኖችና በአጋንንቶች አልኩ። በስመ አብ። በቃ እሱን እኮ ተረዳ ነው ነጃ ሚዲያ፣ እሱን ተረዳ ነው። በጠመሙ ሰዎች ጀሃነም ይገባሉ። የሚሞላው ጀሃነም በአጋንንትና በሰዎች ነው። በጠመሙ ከሁለቱ ውጭ የለም አይደለ? ለምሳሌ ሽርክ የሚባል ነገር አለ። ተግባባና ሽርኩን የሚሰሩት ሰዎች ናቸው ወንድማችን። ስለዚህ ገሃነም የምትሞላው በጠመሙ ሰዎችና በጠመሙ አጋንንቶች ነው። ስለዚህ ከሁለቱ ውጭ ያለ ገሃነምን የሚሞላ እሱ እንኳን እውቀቱ የለኝም። ከዛ በላይ አለም የለም ለማለትም ይከብደኛል። እኔ ክፍሉ የሚለው ግን ቃሉ በዛ ተረጋገጠ። በምን በሁለቱ ሞላለው ነው፣ በአጋንንትና በሰዎች ከሁለቱ ውጭ የለም ማለት ነው ገሃነምን የሚሞላት። እንደገና ደግሞ አላህ እግር አለ ወይ የሚለው ነጃ እዛ አትሂድ። ቆይ እዚህ ጋር እንስማማ ቅድሚያ። ስለዚህ ገሃነም የምትሞላ በሁለቱ ከሆነ ግን ሐዲስ ላይ ስንሄድ ገሃነም በሁለቱ ሞልታ እናገኛትም። የቁርአኑ ቃል ውድቅ ሆነ ማለት ነው። ገሃነም ባለመሙላት ምክንያት አላህ በእግሩ ነው የሚሞላት። ገሃነምን አላህ የሚሞላው በእግሩ ነው። እንደዛ የሚል ማስረጃ አለ? ክፈተው ክርስቲያን። በአማርኛና በአረብኛ አርጋምጣው። ኦኬ አረብኛውን አርገለት። በአማርኛና በአረብኛ አርጋው። አረብኛውን አርገለት። ያው ተከፍቶላል አረብኛው። እሺ ከታች ወደ አማርኛ ተርጉሙ። አረብኛ
ካልቻልከና ምን እኛን ታለፋናል? ክርስቲያን ቀጥል። እኔ ተረጉምለታለሁ። ሳሂህ አልቡኻሪ 48 ላይ አናት እንደተረከው ይላል። The prophet said ነብዩ እንደተናገረው the people will be thrown into the hellfire and it will say ሰዎች ወደ ገሃነም አንድ የሚውት አድርግ በእናትህ አንብብና ተርጉም ስትባል አታነብ። the people will be thrown into the hellfire ሻንድ የሚውት አድርገው ሰዎች በቂያማ ቀን ወደ ገሃነም እሳት ይወረወራሉ። ከዛ የገሃነም እሳት እንደዚህ ትላለች ይላል። are there any more to come ሌላ ተጨማሪ የሚመጣልን ብላ ገሃነም ትጠይቃለች። ሱራ 50 በአማርኛ ተርጉምልኝና ልረዳ እችላለሁ። እንደ አንተ ለራስህ አንብበህ አሁን የወፍ ቋንቋ ነው እንደያወራ ያለሁት ወንድማችን። አረብኛ ስላለው አረብኛውን አድርጉልኝ አልክ። ምንም አችልም አረብኛ። ኖ አረብኛ ችግር አይደለም እኮ አንተ አለመቻልህ እኮ የእኛ ችግር አይደለም። ክርስቲያን አትጨቃጨቀው፣ ቀለል አድርጉት። ቴክ ኢት ኢዚ። እሺ በስራ ስለማይተረገመው ነው ነጃ። ለዛ ነው የተተረገመው እንግሊዘኛው ስላለ ነው። ኦኬ ችግር የለም። እሺ ኦኬ ምን ይላል? ሰዎችም በገሃነም እሳት ውስጥ ይጣላሉ። እናም ከዚያ በኋላ ተጨማሪ አለን ብላ ገሃነም ጠይቃለች ማለት ነው። አላህም በእርሷ ላይ እግሩን እስኪያደርግና በቃ እስከሚል ድረስ በቃ እስከምትል ድረስ ገሃነም ትጠይቃለች። የሚቀር አለ የሚጨመር አለ እያለ ትላለች። በቃ የምትለው ገሃነም መቼ ነው? አላህ እግሩን ሲጭንባት ነው። ገሃነም ሞልታ በቃ የምትለው እግሩን ሲጭንባት ይሆናል ማለት ነው። ስለዚህ የአላህ እግር ምን ይሆናል ማለት ነው? ቦታ የሚይዝ ይሆናል ማለት ነው። ቦታ የሚይዝ ነገር ደግሞ በባህሪ ይሄን በፍጹም አላምነውም ብራዘር። ምኑን ነው ያንበበው? ሙሉ በሙሉ አሳየን። ሙሉ በሙሉ ከላይ ጀምረህ አዲሱ አለቀ። ቪዲዮውን አስደምጣቸው ክርስቲያን። ያ ቪዲዮ ይዳንት ነው እና አንድ ነገር ያለኝ ለሁሉም ሐዲስ ማብራሪያ ያለው አንዴ አዲሱ ማብራሪያ ተሰሚያለሽ ያብራራልሽ ነው። አንተ አይደለም ሰው ነው ማስረጃ መሰለኝ። ይሄ እኮ ነው ችግርህ። እኛ ከሰው እኮ ማስረጃ ነው። ጂኒ ነው የምትፈልጊው? እኛ ማስረጃችን ጂኒ ላምጣልሽ? አትንጫጩ። አሁን አወርዳችኋለሁ። ከስሩኝ ዘገምተኞች አትንጫጩ። ተራ ጠብቁ። እድላችሁን ተጠቀሙ። ሰው ሀዲሱ አንድ አይደለም፣ ብዙውን ከፍታችኋለን። ሜቢ ኡስታዞቻችሁን ከፈለጋችሁ መጠቀም ይቻላል። ቀላል ነው ግን አላህ እግር የለውም እግሩን በገሃነም ላይ ማያደርግም ካላችሁ እሺ፣ አቂዳችሁን ለዩ። ዋብያ አይደለንም በሉ። ስለዚህ እሱ ላይ እንስማማለን። አላህ እግር የለውም ባይ በገሃነም ላይ አይጭንም እግሩን የሚለው አስተምሮ የምትቀበሉ ከሆነ ዳስ ፋይን፣ አንሞግታችሁም። እኛም እምነታችሁ ስላልሆነ ያብድሬ አቤት አላህ እግር አለው ብለህ ታምናለህ? እኛ የምናምነው አላሁ ስብሐነሁ ወተዓላ ያው በፍጥራኖች መገለጫ አይገለጥም ብለን ነው የምናምነው እኛ። ኦኬ አሁን እግሩን ገሃነም ላይ ይጭናል የሚለውን ትቀበላለህ? አልቀበለውም። ለምሳሌ ያስገባል የሚሉትም ልክ እንደ ወሃቢያዎች እንደነ ሙሐመድ ኢብኑ አብዱል ወሃብ ያለውን አንቀበልም እኛ። ስለዚህ የእናንተ አላህ እግር ገሃነም ውስጥ የሚጭን አይደለም። ኦልራይት። ስለዚህ እንደሱ ተስማማላችሁ? አሁን አብዱል ያለውን ሰምታችኋል። የኛ አላህ እግሩን ገሃነም ላይ የሚጭን አይደለም፣ በፍጡር እግርም የሚገለጥ አይደለም ብሏል። ነጃ ያንተም አላህ እንደዛ ነው?
እኔ ሚውት አረጋችሁኝ። እፎይ አንድ ነገር አለ። ለምሳሌ የሰው ሐሳብ ምሳሌ ምናምን ከማለትና ወደ መሬት ታውርደስ ነጃ ከአብዱሬ ጋር ትስማማለህ? የኔም አላህ በፍጡር አካል የሚገለጥ አይደለም፣ እግሩን ገሃነም ውስጥ የሚከት እግሩን የሚጭን ገሃነም ላይ አይደለም ብለህ ነው የምታምነው? ይሄንን ለማለት እናንተ በቂ ማስረጃ አልሰጣችሁም እኮ። እንደዛ ነው የምታምነው አይደለም? ጥያቄ ነው እየጠየቅን ያለ ነው። አላምንም። እኔ እግር የለውም አይደል? እንደዛ አልልምም፣ አላምንም። አምላኩ ምን እንደሆነ እንኳን አያውቅም። ቴንክ ዩ ኦስማንስ ኡስማን አምላኩ ገሃነም ውስጥ እግሩን ያስገባል ያስገባ የሚለውንም አያውቀው። ችግር የለውም። ፋይን። ኦስማንስ አንተስ? እኔ አንድ ጥያቄ አለኝ። ቆይ ይሄን ከመጠየቃችሁ በፊት ማለት እኛ አሁን እዚህ የገባው ሁላ አንድ የማያውቅ ነው። ምሳሌ አሁን እፎይ አንተ አውቃለሁ ካልክ ከሚያውቁት ሰዎች ጋር ለምን ታትልም? አሁን ምሳሌ አምላክን ብቻ ንገረን ፕሊዝ። አምላክን ብቻ ንገረን። ስለዛ አይደለም የሚያሰው ጋር ነው እንጂ የማያሰው ከሚያሰው ጋር ካላወቅም ታርጋ በቃ ጠይቅ። እፎይ ጠይቀኝ በለስ እሱ ጠይቅ እንደፈለገስ ይጠይቅ። አንድ ይናገር አዋይደር እያሉ ነው። ምን አብሮ ነው ያለው? አይ አዋይደር ሙአዝ ኢብራሂም አቡኪ ኡስማን መጀመሪያ እናንተ እስልምናን ወቁ። አንተ ካወቅ መመለስ። አዋይደር አይደሉም ስማቸው። አዋይደር እዚህ ውስጥ አለ እንዴ? ኤኒዌይስ ስለዚህ አላህ ምን እንደሆነ እንኳን አታውቁም ማለት ነው። ካላወቃችሁ ወይንም እንትን ማለት ነው። እኔን እኮ አይደለም ማውቀስ ያለባችሁ፣ እኔን አይደለም ማውቀስ ያለባችሁ። እኔ አንድ ነገር ልጠይቅ። የእናንተው እግዚአብሔር ምን አይነት ነው? ወደ እናንተ ሊመጣሽ አስተምረኝ እስቲ። እፎይ እና እባካችሁን አንድ የእናንተን ሃይማኖት ለማስተማር የሰው ሃይማኖት አትስደቡ ፕሊስ ፕሊስ። እፎይም ክርስቲያንም ወንድሜ በትህትና የሚጠይቃችሁ ነገር ቢኖር ሳትሳደቡ ማስተማር ማስረዳት ከቻላችሁ ለምሳሌ ማስረጃ ስጣለሁ አይደለም አላህ ለምሳሌ አዎ ይሰማል።
ተመልሻለሁ። ተመልሰ ጨለማ ነው። ከስር ሰው አለ። ጨለማ ነው፣ አይታየኝም። አሉ አዎ፣ ከስር አሉ። ኦኬ፣ አይታየኝም ግን ቀጥል። እሺ እሺ። ሙአዝ አለ። ሙአዝ ማይክን ከፍተ ነበር። ኮፒ ሊንኩ ምን ሞቶ ነው ምንድን ነው እሱ? ያ በጣም ዝቅ ብሏል። ኮፒ ሊንኩም ጥሩ አይደለም። ኦኬ ቀጥል። እሺ እሺ። አቡኪ አለ ወይም ኢብራሂም? አቡኪ ኢብራሂም ኮፒ ሊንክ አድርጉ እስኪ ጋይስ፣ በደንብ የእናንተን ኮፒ ሊንክ አድርጉ። ኮፒ ሊንክ እናንተ በደንብ እያደረጋችሁ እስከዛ። እሺ አቡኪ በደንብ ኮፒ ሊንክ ይደረግ። እሺ አቡኪ፣ ስለዚህ ለአላህ እጅ፣ እግር የመሳሰሉ አካላትን ታሰፍጣለህ ማለት ነው አይደል? ኦኬ፣ ያንተም ኔትወርክ አይሰማም፣ ጥሩ አይደለም። ኦኬ፣ ይሰማሃል አቡኪ? እሺ እሺ፣ አብርደይ ከአንተ ጋር ላውራ። የአብርደይ አለ? የአብርደይ ወይም ኢብራሂም ይሰማችኋላ? ከስሬኒ ይሰማችኋል? የኔ ይሰማላ? ኦኬ እሺ።